ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ በጉብዝና ወራት መርሃ ግብራችን ነው። ዛሬ የልማድ ክርስትና ገደል አፋፍ ላይ ቆሟል። አባቶቼ ስላደረጉት አድርጋለሁ የሚለው ስሜት የዘመኑ ማዕበል ሊቋቋመው አልቻለም። ኢትዮጵያዊ ሊቅ ቅዱስ ያሬድ ሲናገር ከመንጹህ ሃይማኖት ንግበር በጽድቅ ይላል። እምነትን በልባችን እንድንጽፍ በጽድቅና በእውነት እንስራ ይላል። ልብ በሉ፣ እምነት በልብ ላይ የሚጻፈው በእውቀትና በተግባር ነው። በአንገት ላይ የታሰረ ማህተም ብቻውን እምነትን በልብ ላይ አይጽፈውም። ብዙዎቻችን ቤተክርስቲያን ስንመጣ ምስጢሩ አይገባንም። ለምን? ምክንያቱም አባቶቻችን ያዘጋጁልንን የጥበብ ማዕድ ትተን ውጪውን ብቻ ስለምንመለከት ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እጅግ ድንቅ ነገር ይናገራል። ቤተክርስቲያን የባህር ጥልቀት ናት። በላይዋ ላይ ለሚንሳፈፍ ሰው ሞገድ ብቻ ይታየዋል። ጠልቆ ለሚገባ ግን እንቁና ወርቅ ያገኝባታል። ዛሬ ብዙ ወጣቶች ከቤተክርስቲያን የሚወጡት በላይዋ ላይ ስለተንሳፈፉና ሞገዱ ስላስፈራቸው ነው። ጥያቄዎች ሲመጡባቸው፣ ነፋሱ ሲበረታባቸው ወርቁን ሳያዩ ይሄዳሉ። ወዳጄ፣ አባቶች ኖረው የሞቱላት ቤተክርስቲያን አንተ እንደምታስባት ቀለል ያለች አይደለችም። አባቶቻችን እኮ ፍልስፍናን ከሃይማኖት ጋር አዋህደው ምክንያትን ከጸጋ ጋር አጣጥመው የኖሩ ሊቃውንት ነበሩ። የአባት እምነት እኮ የዓለምን ግማሽ ዕውቀት የገዛ በኒቂያ፣ በቁስጥንጥንያ፣ በኤፌሶን የዓለምን ሊቃውንት ያስገረመ እምነት ነው። እንዲህ አይነት ታላቅ ሀብት ይዘ ቲክቶክ ላይ አንድ ሰው ጥያቄ ሲጠይቅ ለምን ትፈራለህ? ለምን ትሸሻለህ? ያልተማረ ክርስቲያን ሰይፍ እንደሌለው ወታደር ነው። በጦርነት መሃል ቆሞ ጠላትን ሊከላከል አይችልም። ታዲያ መፍትሄው ምንድነው? አባቶቻችን ያስረከቡንን ወርቅ በጨርቅ ጠቅልለን ከማስቀመጥ ወተን እንዴት የራሳችን እናድርገው? መጠየቅ አትፍራ። የቤተክርስቲያናችንን ትምህርት ለመጠየቅ መልስ የለውም ብለህ አታስብ። እያንዳንዱ የሥርዓት እንቅስቃሴ የራሱ የሆነ ጥልቅ ምስጢር አለው። ዝም ብለህ አታድርገው። ለምን ብለህ ጠይቅ። መልሱን ስታውቀው ተግባሩ ከልማድነት ወደ አምልኮነት ይለወጥልሃል። መጽሐፍ ቅዱስን እንደ ካርታ ተቀበል። እውነቱን እንነጋገር ከተባለ ብዙዎቻችን መጽሐፍ ቅዱስን ለበረከት ቤታችን እናስቀምጠዋለን እንጂ አናነበውም። የኦርቶዶክስ ተዋሕዶ መሰረቱ መጽሐፍ ቅዱስ ነው። መጽሐፍን ሳታነብ እኔ ኦርቶዶክስ ነኝ ማለት ካርታ ሳይዙ መንገድ እንደመጀመር ነው። በቀን ቢያንስ አንድ ምዕራፍ ማንበብ ጀምር። የራስን ቤተ መጻሕፍት ገንባ። አለቃ አያሌው ታምሩ ኢትዮጵያ የዓለም አስተማሪ ናት እንጂ ተማሪ አይደለችም። ነገር ግን ልጆቿ ዛሬ ይህን እውቀት ጥለው የሰው ቃርሚያ ይቃርማሉ፣ ይፈልጋሉ ይላሉ። የሰው ቃርሚያ ወይም የሰው ልቃሚ አንፈልግ። ከሞባይል ካርድ ከቅንጦት ቀንሰ በየወሩ አንድ መንፈሳዊ መጽሐፍ ግዛ። ቤት ውስጥ ሃይማኖተ አበው አለ፣ ፍትሐ ነገሥት አለ፣ የራስ የሆነ መንፈሳዊ መጽሐፍት ቤት አለ። ይህንን አድርግ። ከሶሻል ሚዲያ ክርስትና ተጠንቀቅ። ዛሬ ዕውቀት የምንገበየው ከማህበራዊ ሚዲያ አጫጭር ቪዲዮዎች ሆኗል። ወዳጄ፣ ሾርት ቪዲዮዎች እያየ ቴዎሎጂያን መሆን አትችልም። እውነተኛ ዕውቀት የሚገበየው በጉባኤ ቆይቶ አሊያም እግር አጠፋ አድርጎ በመማር ጉባኤ ላይ በሳምንት አንድ ቀን ወይም 2 ቀን በሰንበት ትምህርት ቤት ወይም በቤተክርስቲያን ጉባኤ ላይ እየተገኙ በዛ ሃይማኖትን እምነትን ማወቅ ትችላለህ። ጥርጣሬህን ለአባቶች ንገራቸው። በአእምሮ የሚመጡ ጥያቄዎችን አትሸሽጋቸው። ይሄን ብጠይቅ ኃጢአት ይሆንብኛል ብለህ አትጨነቅ። ለንስሐ አባት ወይም ለሚያውቁ መምህራን በግልጽ ተናገር። ጥያቄ ተደብቆ ሲቆይ ወደ ክህደት ይለወጣል። ወደ ብርሃን ወጥቶ ሲጠየቅ ግን ወደ ዕውቀት ይመራል። ዕውቀቱን በተግባር ፈትነው። ያወቅከውን በተግባር ስትገልጠው ሌሎችን ይስባል። ስለ ጾም ካነበብክ ጾምህን ፈትነው። ስለ ሰላም ካወቅ ይቅርታ አድርገ ፈትነው። ያልተኖረ ዕውቀት ጭንቅላት ላይ የሚከመር ቆሻሻ ነው። የተኖረ ዕውቀት ግን ሕይወትን የሚቀይር ኃይል ነው። የተወደዳችሁ የተዋሕዶ ልጆች፣ ወጣቶች፣ ወንድሞቼ፣ እህቶቼ፣ ለማጠቃለል ያህል በማዕበል እንደሚወሰድ ፕላስቲክ መሆን የለብንም። እንደ አለት የጸና መሰረቱ ምን እንደሆነ የሚያውቅ የአባቴ እምነት ይህ ነው ብሎ በኩራትና በእውቀት የሚመሰክር ክርስቲያን መሆን አለብን። ዛሬ የአባቴ እምነት ብለን ብቻ
ብንቀጥል ነገ ልጆቻችን እናጣቸዋለን። ልጆቻችን እኛን አይተው ክርስቲያን የሚሆኑት እኛ ስለ እምነታችን መተንተንና መመስከር ስንችል ነው። አባቶቻችን እምነቱን በደም ጠብቀው አቆይተውልናል። እኛ ደግሞ በእውቀትና በስራ አጽንተን ለቀጣዩ ትውልድ የማሻገር ኃላፊነት አለብን። የልማድ ክርስቲያን መሆን ይብቃን። በእምነት ላይ የተመሰረተ የእውቀት ክርስቲያን እንሁን። የተወዳችሁ ቤተሰቦቼ ከነዚህ 6 ነጥቦች ውስጥ ዛሬውኑ የትኛውን መጀመር ትፈልጋላችሁ? የትኛውንስ ነጥብ ይበልጥ ነክቷቸዋል? ኮሜንት ላይ ጻፉልኝ። የተዋሕዶ ልጆች ሁላችሁ በተለይ ወጣቶች ይህን ወሳኝ መልእክት ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር አድርጉ። አምላካችን ቅዱስ እግዚአብሔር ዕውቀት ያለው በማመን በመተግበር በቃሉ የሚኖር ትውልድ ያድርገን። ወስብሐት ለእግዚአብሔር።